ሰበር መረጃን እነሆኝ። እንግዲህ ከሮብለታው ሽንፈት በኋላ ስለ አርሰናል ብዙ መረጃዎች እየወጡ ይገኛሉ። ከዛ መሃል አንዱን መረጥ አድርጌ ላቀርብላችሁ። እስኪ እናንተ በቅድሚያ ቤቱን ፎሎ አድርጉ፣ ላይክ ሼር በማድረግ ጀምሩ። የአርሰናል የዋንጫ ጉዞና የዛሬ 18 ዓመት የተፈጠረው የበርሚንግሃም መጥፎ ትዝታ ከ18 ዓመት በፊት በበርሚንግሃም የሆነውን የአርሰናል ደጋፊዎች ብቻ ሳይሆኑ እግር ኳስንም በቅርበት የሚከታተሉ የሚረሱት አይደለም። የብቃት ጫፍ ላይ የነበረው ክሮሻዊ የመድፈኞች አጥቂ ኤድዋርድ ሲልቫ በማርቲን ቴር በተሰራበት ዘግናኝ ጥፋት እግሩ የተሰበረበትንና የወቅቱ አምበል ዊሊያም ጋላስ በተስፋ መቁረጥ መሀል ሜዳ ላይ በትካዜ የቆዘመበትን ያቺን ቀን ዛሬም እንደ ትላንት ትታወሳለች። በዚያን ወቅት በኢኮኖሚስቱ አሰልጣኝ አርሴን ቬንገር ይመራ የነበረው አርሰናል እስከ 26ኛው ሳምንት ድረስ ሊጉን በ63 ነጥብ እየመራ ከአራት ዓመታት በኋላ ዋንጫውን ለማንሳት ተቃርቦ ነበር። ከማንቸስተር ዩናይትድ በ5 ነጥብ ከፍ ብሎ ሊጉን ይመራ የነበረው የያኔው አርሰናል በ27ኛው ሳምንት መርሃ ግብር መሪነትን ለማጠናከር ወራጅ ቀጠና ውስጥ ከነበረው ከበርሚንግሃም ለመጫወት ወደ ዌስት ሚድላንድ አምርቷል። ጨዋታው በተጀመረ በ3ኛው ደቂቃ የበርሚንግሃም ተከላካይ ማርቲን ቴለር ኤድዋርድ ሲልቫ ላይ በሰራው ከባድ ጥፋት በቀይ ካርድ ከሜዳ ሲሰናበት የመድፈኞቹ የፊት መስመር ኮከብ ሲልቫ ለአንድ ዓመት ከሜዳ ያራቀውን የእግር ስብራት አስተናግዶ ከሜዳ በቃሬዛ ለመውጣት ተገደደ። አርሰናል ቲዮ ዋልኮት ባስቆጠራቸው ሁለት ግቦች እስከ 90 ደቂቃ ማለት ነው ድረስ 2-1 እየመራ ነበር። መድፈኞቹ ከተከታያቸው ከዩናይትድ ያላቸውን የነጥብ ልዩነት ወደ 8 ለማስፋት የሚቀረው የዳኛው ማይክ ዲን ፊሽካ ብቻ ነበረ። ነገር ግን ልክ ከትላንት በስቲያ በሮብለት እንደተፈጠረው ከወልቭስ ጋር እንዳጋጠመው ሁሉ የዛሬ 18 ዓመትም ከበርሚንግሃም ተመሳሳይ ፈተና ገጥሞት ነበር። ከተከታዩ ማንቸስተር ዩናይትድ ያለውን የነጥብ ልዩነት ወደ 8 የማስፋት እድል እጁ ላይ የነበረው አርሰናል እስከ 90ኛው ደቂቃ ድረስ 2-1 እየመራ ቢቆይም ጋይል ክሊች በሰራው ጥፋት 95ኛው ደቂቃ ላይ በተሰጠበት ፍጹም ቅጣት ምት ነጥብ ተጋርቶ ወጣ። የመድፈኞቹ አምበል ዊሊያም ጋላስ እና የቡድኑ ተጫዋቾች በሆነው ነገር ሁሉ ብስጭታቸውን ፍርሃታቸውንም መደበቅ እስከማይቻል ድረስ ማለት ነው። ሁለተኛ ደረጃ ላይ የነበረው ማንቸስተር ዩናይትድ በዚያን ሳምንት ኒውካስትልን 5-1 በማሸነፍ ልዩነትን ወደ 3 አጠበበው። ያቺ አጋጣሚ የአርሰናል የዋንጫ ተስፋ ያጨለመች ስትሆን ከዚያም በኋላ ካደረጓቸው 8 ጨዋታዎች አንዱን ብቻ ያሸነፈው አርሰናል በመጨረሻም የሊጉን መሪነት ብቻ ሳይሆን ሁለተኛ ደረጃንም አጥቶ አመቱን በ3ኛ አጠናቋል። የሚገርመው ታሪክ ራሱን እየደገመ ይመስላል በሮብለት ጨዋታ ማለት ነው። አሁን በ28ኛው ሳምንት የሊጉ መሪ አርሰናል በደረጃ ሰንጠረዥ ግርጌ ላይ ከሚገኘው ከወልቭስ ጋር ባደረገው ጨዋታ እስከ 90ኛው ደቂቃ ድረስ 2-1 እየመራ ቢቆይም በባከነ ሰዓት 94ኛ ደቂቃ ላይ ግብ ተቆጥሮበት ነጥብ ለመጋራት ተገዷል። ይህ ውጤት ተከታዩ ማንቸስተር ሲቲ ልዩነቱን ወደ 2 ነጥብ እንዲያጠብ ትልቅ በር ከፍቶለታል። አርሰናል ከ18 ዓመት በፊት ያጋጠመውን ተመሳሳይ ታሪክ ላለመድገም በቀሪ 11 ጨዋታዎች ሌላ ተአምር ያስፈልጓል። በቀጣዩ ከቶተንሃም ሆትስፐርና ቼልሲ የሚያደርጓቸው ተከታታይ የለንደን ደርቢ ጨዋታዎች እንዲሁም ከቀጥተኛ ተፎካካሪው ማንቸስተር ሲቲ ጋር የሚያደርገው ፍልሚያ ቡድኑ ካለፈው ስህተት ተምሯል ወይስ በዚያው በ2008 የስነ ልቦና ቀውስ ውስጥ ነው ያለው ለሚለው ጥያቄ መልስ የሚሰጥ ይሆናል። ያለፈውን ታሪክ የመድገም አደጋ የተጋረጠበት አርሰናል ማስታወስ የማይፈልገው መጥፎ ታሪክና ትውስታ ነው። ይሄ ይህንን መረጃ እንዲታያችሁት እስኪ ለአርሰናል ደጋፊ ሼር ያድርጉት። በዛ ስነ ልቦና ቀውስ ውስጥ ነው ያለው ነው ወይስ አይደለም? እስኪ ሼር ይደረግ።